አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሙሙ ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና ያን ቀን በጣም አሟት ከሐኪም ቤት መድኃኒት ተሰጥቷት ነበረ እሱን ልትወስድ 9 ሰዓት ተነሳችና መድኃኒት ውሃም ጭልኝ ስትለኝ እዚህ ጋር ታንቆ ነበር ከዛ ስጠራቸው እነሱ እየሮጡ ተነሱና በቢላ ቆረጡት በቃ ትንፋሹ ምናምን የለም ጭራሽ ስንሞክረው ትንፋሹ የለም ምላስ ወጥቶ ነበርና እንዳለ ቦዲ ነበር የለበሰው ደም ነው እንዳለ ነጭ ሰሎነ ከዛ ወዲያው ቲሸርት አልበስኩትና እንትን ፖሊሶቹ መጥተው ወሰዱት ይሄ ቤት ይፈርሳል ሲባል በቃ ራሱን በቃ አጠፋሱ ለምን የኔ ቤት ነው ቤቱ ግን አሁን እሱ መሞት የለበትም ነበር በእውነቱ ከሆነ ቤቱ የኔ ስለሆነ መሞትም የለበትም እኔ ቤት ስለሆነ ምንም የሚመለከተውም ነገር የለም እኔ የኔ ቤት ነው ብሎ ነው በቃ የራሱን አድርጎ ነው እሱ የሞተ ማለት ነው እናቴ በቃ ታማሚ አደሩ ከዛ እናቴ ካረፈች ወደ ወርጌ ተጠቃሽ ነው ወርሎናት አይደለም በቃ ካምባላ ምንም እንደሌለ ነገር ተስፋም ይለን እናታችንም ይለችም አባታችንም ይል ካምባላ ማይኖረንም እንደሌለ ነገር ዘመድም በቃ ዘመድን ይማቃቸው ራስ በጣም ትንሽ ናቸው ማቃቸው ራስ የለም ይናከል ትንሽ ነው በቃ ማቃቸውና እነሱም አይችሉም ይናከል በቃ ይናከል እንደሌላ ሲተሻለ ኑሮ ምናምን ስለላቸው አይችሉም እነሱ ከዝም ብሎ አለ አይደል የለት በቃ ዝም ብሎ ትንሽ ነገር ነው የሚችሉት እነሱ ዘነበ ሙላቱ ሰኚ ይባላል እና እዚህ ነው የምኖረው ወጂ ስኖር ያው እዚህ ብዙ ጊዜ ሆኛለሁ እዚህ አካባቢ ቤት ሰርቼ ያው ያከራየው ነበር የምኖረው ግን አሁን እነዚህ ሰዎች እንደ ተከራይ አይደሉም ከኔ ጋር ሲኖሩ እንደ እኔ አባት እሱ ልጅ ሆኖ ነው የምንኖረው ማለት ነው ያው በግብርና ነበረ በፊት የምንተዳደረው በግብርና ነበረ አሁን ግብርና ያው እንዳሌለ ነው እና አሁን ግን ያው አንዳንድ ከብቶች አሉን እርባታ ያረባን ነው መለስ ይባላል ብዙ ጊዜ የሚኖረው ፊልድ ነው ፊልድ እየኖረ ያው ሳንቲም ይልካል ትንሽ ሳንቲም ይልካል ለልጆቹ እኛ ደግሞ ሄደን እናስፈጭላቸዋለን ሁሉን ነገር እናደርገው እኛ ነን ባለቤቴ ጋር ማለት ነው እሷም ደግሞ ታስፈጫለች ከሰልም ዘይትም ትገዛለች ያንን እየገዛች እኔ ከዚህ አሁን ከወጣው በሚል ነው እንግዲህ እሱ አሁን እዚህ ህይወቱ ያለፈ ስሜ ህይወት መለሰ ይባላል ምንኖርበት አካባቢ ፊጋ መድኃኒዓለም ጋር የእናቴ ስም አሜት አደሰ የአባቴ ስም መለሰ ለማነ የእህቴ ስም መቅደላዊት መለሰ የወንድሜ እዩ መለሰ የኔ 13 አመቴ ነው እሱ 11 አመቷ ነው እሱ ደግሞ 4 አመት በፊት የመጣ ነው እዛ ሰፈር ያለን እናቴን ስለሚያማት ቦታ ብንቀይር ሊሻላት ይችላል ብሎ ወደዚህ ሰፈር መጀመሪያ ከዛ ሰፈር ወተን እዚህ ሰፈር ውስጥ አለ የሆነ እዚህ አካባቢ እዛ ገባን ከዛ ሰፈር ደግሞ ወጣ የት ነበር መጀመሪያ ገብርኤል ሰፈር ጎሩ ገብርኤል ከጎሩ ገብርኤል እዚህ እንትኑ ጋር እዚህ ገብርኤል ጸበሉ ጋር ወደዛ አካባቢ ገባን ከዛ ደግሞ እዚህ ገባን እዚህ ጋርም የነዘን ወደቃ እዚህ ጋር ነው ገባን እዛ አረንጓዴ በር አለ እዛ ገባን ከዛ ቤቱ ጠበበን
ከዛ የዘነበ ሚስት ጌጤ እሷ በቱ ከጠበባችሁ እኔ ጋር ግቡ አለችን። ከዛ አንድ ክፍል ብቻ ነበር ይሄም ጠበበን እቃ ስላለ ከዛ ወደዚህ ሌላ ቤት ሰራለ። እዚህ ከገባን 4 አመት ሆነናል። አሁን እዚህ ሲመጣ ያው ሶስቱም እዚህ ይዞ ነው የመጣ አልወለደም እዚህ እና ያው 4 አመት ይሆናል እኛ ጋር ከመጡ ማለት ነው። 3 አመት ይሆናል። 3 አመት ነው የሚሆነው። እኛን ያሳደገው በጥሩ ሁኔታ ነው። በስነ ምግባር ነው በቃ ያሳደገን። ጥሩ አባት ነው። መስኪን ምንም አያጎልም። በቃ ሁሉም ነገር አድርጎ ነው የሚያሳድገን። ስራውም ግንበኛ ነው። ቤት ምናምን መገንባት ነው ስራው። አሁን የተፈጠረው ምንድነው ተነስቶ እኛ እዚህ እየሰራን እያለን ቤቱ ነገ ይፈርሳል። ነገ ሲፈርስ እኔ ወዴት ነው የምሄደው ብሎ ነው ማታ እንግዲህ እኛ አላየንም ቀን ቤቱ ይፈርሳል ሲባል የሁሉም ሰፈር ነው የሚፈርሰው ብሎ ነው ወዴት ይገባለው ብሎ ነው እሱ አሁን ህይወቱን ያጣ ማለት ነው። ከፊልድ እንደተመለሰ በአራተኛው ቀን ቤት ሊፈርስ ነው ምናምን ብሎ ሰምቶ ሲጠይቀኝ ነገርኩት። ከዛ ቀለም የዘነበ እህት ቤቱ ሊፈርስ ነው ምናምን ብላ ያለቀሰች ነገረችውና የድሮ ቤቷም እንደፈረሰ ምናምን ነገረችው። ከዛ በኋላ በቃ አይደለ በሷን በጣም ያዘነው። የድሮ ቤቷም ተሰርቶ አሁን ፈረሰባ ምናምን ያለ እሷን ያሳዘነው። ከዛ ቆይቶ ደግሞ የሁሉ ኮተታውን የት ነው ማረጋው ምናምን ያለ ያሰበ እስከ ሌሊት 6 ሰዓት አልተኛም ቲቪ ያየ። እሷ እናቴ ድንገት ተነስታ እዛው አልጋ ላይ ያለች አተኛም ወይ ቲቪውን ዘግተስተለው እተኛለሁ አለና ቲቪውን ዘግቶት ምናምን በቃ ተኝቷል ብላ እሷም ተኛች። ከዛ ወደ ሌሊት 9 ሰዓት ላይ ምናምን መድኃኒት ልትወስድ ውሃ አምጪልኝ ስትላት ስመጣ በቃ እሷ ነው ያየችው ቀድሞ። እኛ ላየንም ከዛ አላመናትም እና ሮጠን መተን በቃ ገመዱን ልንቆርጥ ብለን ምላጭ ስንፈልግ የለም። ከዛ ቢላ አገኝተን ቆረጥኩት። ያን ቀን በጣም አሟት ከሐኪም ቤት መድኃኒት ተሰጥቷት ነበር። እሱን ልትወስድ 9 ሰዓት ተነሳችና መድኃኒት ውሃ አምጪልኝ ስትለኝ እዚህ ጋር ታንቆ ነበር። ከዛ ስጠራቸው እነሱ የሮጡ ተነሱና በቢላ ቆረጡት እና ደንግጬ ነበር። ከዛ ትቼው ወደ አልጋ ነው የወጣሁት። ከዛ እነሱ መጥተው እዚህ በቃ እሷም እያለቀሰች ነበር እህቴና በቃ ትንፋሹ ምናምን የለም ጭራሽ ስንሞክረው ትንፋሹ የለም። ምላስ ወጥቶ ነበርና እንዳለ ቦዲ ነበር የለበሰው ደም ነው እንዳለ ነጭ ስለሆነ ከዛ ወዲያው ቲሸርት አልበስኩትና ፖሊሶቹ መጥተው ወሰዱት። ፈራዮ ነው የሚሰራ ፈራዮ ነው ሳንቲም ይልካል። ልጆቹ ስልክ ወደኔ ነው የሚልካው። ከዛ እኔ ነኝ እንትን ማረግለት አወጣለሁ። ሳንቲሙን አውጥቼ ልኬ ሄደን ወጮ ቤት እናመጣላቸዋለን ማለት ነው። ስለዚህ ያንን ነገር ከጠፋብኝ ከኛ ጋር ከተለየ እህቴ እንኳን አይዞ እኔም አለው እኮ ስትለው አይ እንደነሱ የሚሆንልኝ የለም እኔ ምን አረጋለሁ እንደነሱ የሚሆን ሰው የለም ከአባቴ ቤት ወደ ነው የምሄደው አይ ብሎ አዘና አለች እሷ። እና እኔ ደግሞ አላየሁትም በወቅቱ ማታም ገብቼም ምንም እንደዚህም በቃ እኔ ውስጤ ተናዷል። ለምን እንዲያሉኝ እኔ ካርታ አለ ካንተ ሲባል እኔ ካርታ ቢኖረኝም እኮ ከዚህ ከተለየው ከሰፈር ማለት ከማን ጋር ነው የምኖረው ብዬ እኔ ራሴ ውስጤ ተሰምቶኛል ማለት ነው። ስለዚህ ማታም በዚሁ ነው ያደርነው። በማግስቱ ሌሊት 10 ሰዓት ላይ መለስ ሞተ ምናምን ስትለኝ ደንግጠን መጣን። ከዛ ፖሊስ ጠራን። ፖሊስ ከጠራን በኋላ ፖሊስ መጣ፣ አባዲና መጣ ይዞ ሄደ። ከዛ ወደው መልሶልን ወደ ፍታት ተፈታ። ቀብርም ያው ተካወነ እና ይሄ ነው ኑሯቸውን በአዲስ አበባ አድርገው እንግዲህ እግዚአብሔርን መልካም ፈቃዱ ሆኖ ትዳርን መስርተው 3 ልጆችን አፍርተዋል። 2 ሴቶች የ13 አመት የ11 አመትና የ4 አመት ልጆችን አፍርተዋል። እንግዲህ ኑሮን በድህነት ቀንበር ስር ሆነው እየኖሩ ባለበት ሰዓት እዚህ ቦታ ላይ አቶ ዘነበ ሙላቱ ይባላሉ። ከኦሮሚያ ክልል አካባቢ ያሉ የአዲስ አበባ አርሶ አደር ናቸው።
ምናልባት ከሳቸው ጋራ ተውቃችን እኔም ለሚኮራ ክፍለ ከተማ ወረዳ 9 አርሶ አደር መቋቋምና ከተማ ግብርና ልማት ጽሕፈት ቤት ስለምሰራ በዚሁም ከሰውየው ጋራ ሰፊ ግንኙነት አለንና አጋጣሚ ሆኖ በአንድ ጉዳይ እዚሁ አካባቢ መጥቼ ያለውን ጉዳይ በተገቢው መንገድ ለመነጋገርና ያለውን ችግር ነግሮኝ ነበር። እንግዲህ እነዚህ ሁለት ጥንዶች ኑሮን በድህነት ቀንበር ስር ሲኖሩ ሳለ ምናልባት እንግዲህ የቀን ጎዶሎ በተባለ ሰዓት ኑሮን መግፋት ሳይችል ሲቀር ኑሮን ማሸነፍ ሳይችል ሲቀር ልጆቹን ሁሉ ማሳደግ ሳይችል ሲቀር ራሱን ነው ያጠፋው አቶ መለሰ የተባለ ወንድማችን። ምናልባት ከለታት አንድ ቀን ይህ ያለንበት ቦታ ወንዝ ዳር አካባቢ ስለሆነ በመንግስት በኩል ለልማት ይፈልጋል ተብሎ ለአቶ ዘነበ ሙላቱ ሲነገራቸው እሱም አጋጣሚ ፊልድ ቡራዩ አካባቢ ነው የሚሰራው ባልየው መለሰ ሟች ማለት ነው። ከዛ ቆይቶ አጋጣሚ መጥቶ ግጥምጥሞሽ ሆነና ይህ ጉዳይ ሲነገረውና የዚህን ቤት መፍረስ ዜና ሲሰማ እንግዲህ ምናልባት አከራይና ተከራይ ግንኙነታቸው እጅግ በጣም የተሻለና ጤናማ ግንኙነት ስለነበር እንደ ተከራይ ሳይሆን እንደ ወንድም እንደ ቤተሰብ በነፃ እንደማኖር አይነት ሁኔታ ስለሆነ የጎደለውን ሁሉ ነው እየሞሉላቸው የሚኖረው። ፊልድ እንኳን ሆኖ ከቤት የጎደለውን ምናልባት ሚስት ማመይ ታማሚ ስለሆነች ያው ረዘም ላለ ጊዜ ታማሚ ናት። ቤተሰቡንም በተገቢ መንገድ መምራትም ስለማትችል አጠቃላይ ይሄ ቤተሰብ ተከሻ ባቶ ዘነበ ሙላቱ በኩል ስለነበረ ግንኙነታቸው እጅግ ያማረ ነበርና ይህ ቤት ሲፈርስ አካባቢ ለልማት ሲነሳ ነገ ከነገ ወዲያ በአዲስ አበባ የኑሮ ውድነት ምን ሊገጥመው እንደሚችል ሲያስበው እንግዲህ እንደተባለው መኖርን የማይችል ልጆችን ማሳደግ የማይችል ትዳርን መምራት የማይችል ሆኖ ሲያገኘው እንግዲህ በዛ ነው እለት ሌሊት ነው ማለት ነው ከዛሬ 4 ወር አካባቢ በፊት ሌሊት ልጆች አልጋ ላይ ወይም ደግሞ ምኝታ ቦታ ላይ እንደተኙ ከናታቸው ጋራ እሱ ወደ ሳሎን መጥቶ ነው እንግዲህ ጣራ ላይ ካለው ግድግዳ ራሱን ሰቅሎ የተገኘው። ምናልባት እጅግ በጣም አሳዛኝ ድርጊት ነው የነበረው በጊዜው። ሌሊት ሪ ተባለ ቤተሰብ ሁሉ ጎረቤት ሁሉ መጣ። እንግዲህ አቶ ዘነበ ሙላቱም በተገቢው መንገድ ያለው ሁኔታ አጫውቶኛል። እንግዲህ ምን ይባላል ምናልባት ገብርኤል አካባቢ ነው እዚህ የሁለቱም ቀብር የሆነው። ጉዳዩ አሳሳቢ ነበር። የኔ ቤት ሆኖ ሳለ እንዴት ነው ምናልባት በርግጥ ትክክል ነው የኔ ቤት ጉዳት የሱም ቤት ጉዳት ነው። ከዚህ ብንለይ ምናልባት ሌላ ቦታ ላይ በኔ ልክ ሊያኖረው ላይችል ይሆናል። ምንም ይሁን ምንም ግን ራሱን ማጣት አልነበረበትም። ነገ ከነገ ወዲያም ደግሞ ምናልባት የጨለማ ዘመን ያልፋል ብሎ ማሰብ ነበረበት። ልጆቹንም እንዲህ ጎዳና ላይ ጥሎ በረንዳ ላይ ጥሎ እንዲሁም ሜዳ ላይ ጥሎ መሄድ አልነበረበትም ተብሎ አካባቢ ሁሉ ተሰባስቦ ነው እንግዲህ ቅዱስ ገብርኤል ጎሮ ገብርኤል ቤተክርስቲያን የቀብር ስነ ስርዓቱ የተፈጸመው። እኔ እንደው በቃ ሞተ ሲባል በጣም ነው ተሰማኝ። እኔ በቃ በጣም ነው ደነገጥኩት። እንዴት እንደዚህ ያደርጋል? ቤቱ የኔ ነው ለምን ሞተ? እሱ ምን ጎደለበት? ቢፈርስም የኔ ቤት ነው ለምንድን ነው እንደዚህ የሆነ ብዬ በጣም ነው ያዘንኩት። እኔ በጣም ነው ያለቀስኩት በእውነት በጣም በቃ ሰፈሩ ራሱ በጣም አልቅሶ ነው የቀበረው። በቃ ለምን እሱ የሱ ቤት አይደለም ለምን ሞተ ነው ተባለ። የሱ ቤት አይደለም ለምን ሞተ ግን እሱ ይጎደለበት ስላለ ነው ይጎልበታል። በቃ እንደኛም የሆነለት ሰው የለም። እኛ ደግሞ በወቅቱ ውሃ እናስከፍል መብራት እናስከፍል በነፃ ነው የሚኖሩት በቃ እዚህ ቤት ውስጥ ማለት ነው። ለዚህ አሁንም ልጆቹን እኔ ነኝ የማንከባከባቸው ያለውን ነገር ማድረግላቸው እኔ ነኝ አሁንም ማለት ነው። ቁጪ ነገር ይሄን ማድረግ ቢያንስ ምንም ቢሆን ቢፈርስም እንኳን ጉዳና ወጥተን ራሱ መኖር እንችል ነበር። ግን እሱ በቃ የት እንገባለን የሚለው ነገር ስላስጨነቀው እንጂ ግን አላደለ ይሄን ነገር ባያረግ ነው ደስ የሚለኝ። ግን እሱ በቃ አላደለ ይሄን የተሻለ ነገር አድርጎ በማሰቡ ነው የሞተው። እና እናቴ ምን ታማሚ እንደሆነች እያወቀ በመሞቱ ነው እኔ ያናደደኝ። እኔ ማስበው ወጣት ስለሆነ ቢያንስ እኛን እንኳን ወደ ገጠር ልኮ እሱ እየሰራ መላክ ይችል ነበር። ቀላል እሱን አለማሰብ እሱ የትም ገብቶ መስራት ይችላል። የሥራው እንትን ልምዱም አለ ሁሉንም ይችላል። ግን እንጃኔ ይሄን እንዴት እንዳስበው ነው ያለቀው። ቀይነን ነው እሱ ቀድሞ ያስበው ለምንድን ነው ያለቀው?
እኔ በሁሉ ነገር ነው ማገዝ የምፈልገው። እሱ ደግሞ ተምሬ ትምህርቴን እንድጨርስ ነው የሚፈልገው። ትምህርቴን እንድጨርስ በቃ ጥሩ ቦታ እንድደርስ አላስፈላጊ ነገር እንዳላረግ በቃ እሱ በጣም ነው የሚፈልገው። በቃ እንትን ተምሮ በቃ ትምህርት እንደሆነ ዋናው ነው በቃ እሱ የሚናገር። ብትማሪ ምንም በቃ የሚደርስብሽ ጉዳት የለም፣ በትምህርትሽ በቃ በተማርሽው ነገር ትሰሪያለሽ ነው በቃ እሱ የሚለው እና በትምህርቴ በቃ እንትን የተሻለ ውጤት እንዳመጣ ነው እሱ የሚፈልገው። እኔ ተምሬ በቃ እሱ ማስደሰት እንደምፈልግ ነው የምነግረው። በቃ እና በትምህርቴ ማላሳፈረውም ከድሮ ጀምሮ በሱ ምክንያት በቃ በጣም ነው እንትን የሚለው ተስፋ የሚያደርግብኝ እንጂ ጥሩ ቦታ የምትደርሺው ምናምን ነው የሚለው። በቃ እሱ እንትን ይላል። በጣም ምስኪን በቃ ምስኪን ይሄንም አትለውም በቃ ይሄን አትለውም በጣም ምስኪን ሰው ነው በቃ ሰውየው ማለት ነው። ስለዚህ ይሄንን እኛ ምንድነው እንግዲህ እሷ ካለች ብለን ነበር፣ እሷም ደህና ነበረች። አሁን ደግሞ ያው መጨረሻ ላይ እሷ ሞተች። በቃ ድሮ ይነክል ያማተም እሱ ከሞተ በኋላ ግን በጣም ነው የባሰበት። በቃ ካልጋ አትወርድም። ከዚህ ይነሳል ተሽሏት አንድ ሳምንት ሙሉ ተሽሏት እንትን ኢቴም ሙሉ ብር ነበርውና እሱም በፍርድ ቤት ማስፈታት ትቻለሽ ተብላ ቀበሌ ወረዳ ምናምን ሄድሽ ነበር በራሱ ሀቅ። ከዛ ከሳምንት በኋላ አርብ ዕለት አመማት ሌሊት ልቧን። ከዛ ከጓዳ ወጣ ሶፋ ላይ ተኛለች፣ አልጋ ላይ ተኛለች። በቃ ሁሉም ቦታ ስተኛ በቃ እንትን አላላት ስለምጨንቃት ሁሉም ቦታ እየዞረች ስተኛ አልሻላላትና ከዛ ቅዳሜ ላይ በቃ እንትን አለች 11 ሰዓት ተኩል ላይ ነበር። ታማሚ ሚስቱም 2 ወር ባልሞላው ውስጥ ነው የባል ሀዘን አለ። ልጆችን ታማሚ ናት ማሳደግ ማትችልም። ይሄ ሁሉ ችግር ተደራርቦ ነው እንግዲህ እሷም በህመሟ ምክንያት ያረፈችውና አጠቃላይ ኑሮ በዚህ ቤት ውስጥ እጅግ በጣም ከባድ ነበረ። እንግዲህ በዚህ ልክ ነው ቤተሰብ እናትና አባት የሄዱት። አሁን ያሉት 3 ልጆች ምናልባት ትልቋ ህይወት የ13 ዓመት አካባቢ ልጅ ናት። አሁን የነዚህ ልጆች እጣ ፈንታ ነገ ከነገ ወዲያ ያው በእግዚአብሔር እጅ ያለ ቢሆንም አሁን ግን ከእግዚአብሔር በታች አቶ ዘነበ ሙላቱ ያቅሙን ያክል ፊት የነበረውን መልካም አከራይና መልካም ጉርብትና መልካም ሰብአዊነቱን ተጠቅሞ በአሁኑ ሰዓት እንግዲህ 3 ወር አካባቢ የሆናቸው ነው። እሱ ነው ያቅሙን እያደረገ ያለው። ምናልባት 50 ኪሎ ጤፍ አካባቢ አስፈጭቶ ዘይትና ለአንድ ሰው የሚያስፈልገውን የዕለት ጉርስ የሚሆናቸውን በሙሉ ያሟላ ያለው እሱ ነው። እንግዲህ ምናልባት እኒህ ልጆች ነገ ከነገ ወዲያ ጣፈንታቸውን የኢትዮጵያ ሕዝብና የሁላችንን ማደራና ትልቅ ኃላፊነት ሆኖ አሁን ባለበት ሁኔታ ግን ይህ ቤተሰብ አሁን የመጣንበት አሁንም የምናያቸው ልጆች እንዲህ ነገ ለጎዳና የሚዳረጉ በተለይ ደግሞ አቶ ዘነበ ሙላቱ ይህን ችግር ይዞ ወደ ወረዳ ሄዶ ነበር። ለምን የቅርብ ቤተሰብ ኃላፊነትን ሊወስድ የሚችል ስጋ ዘመድ ስለሌላቸው እሱም ደግሞ ነገ ከነገ ወዲያ ለሚጎድለው ነገርና ለሚፈጠረው ችግር ኃላፊነትን መውሰድ ስለማይችል እንግዲህ ምንም እንኳን ጥሩ ግንኙነት ቢኖራቸውም ባዳ እንደመሆኑ መጠን የዚህን ቤተሰቦች ሸክም ሲሸከም ኃላፊነቱን ለሚመለከተው አካል ለፖሊስም ወረዳም አካባቢ ሄዶ ምን ላድርግ ወይም ደግሞ የኒህ ልጆች ጣፈንታ ምን ይሆን እንደ መንግስት ምን ይደረግለት የሚል ሐሳብ ይዞ ሄዶ ነበር ወረዳ ላይ። እንግዲህ እዛም የተሰጠው ምላሽ ያው አጥጋቢ አልነበረም። ምክንያቱም ልጆቹን እንዲህ አሁን ባሉበት ሁኔታ ቀለብ ሰፍሮ የወደ ድጋፍ አድርጎ ማኖር የማይቻልበት ደረጃ ላይ ስላለና እኒህ ልጆች ወደ ተቋም ገብተው በተለያየ ቦታ ላይ ወይም ማደጉ አካባቢ ተወስደው የሚያሳድጉበት ሁኔታ ለማመቻቸት እንሞክራለን እንጂ አሁን ባለበት ሁኔታ እርዳታም ድጋፍም የሚባለውን የቤትና መሰል አገልግሎቶችን ለማድረግ የማንችልበት ሁኔታ ላይ ነው ያለን የሚል ነው እንግዲህ እሱም የነገረኝ። ከዚህ ተነስቶ እንግዲህ ምንም አማራጭ በሌለበት አሁን እሱ እየረዳና እሱ ያቅሙን እያደረገ ያለበት ሁኔታ ነው ያለው። በጣም የሚያሳዝነው ግን ህሊናንም የሚያቆስል አንጀትንም የሚበላው ከሰሞኑ ትምህርት ቤት ቆይተው ሲመለሱ በተለይ ትልቋ ህይወት ትምህርት ቤት የገጠማት ችግር ቀላል አልነበረምና ያው የቤተሰቦቻቸውን አለመኖር ግምት ውስጥ ተደርጎ ሰዎች ሲያወሩ እኒህ ልጆች እኮ ሊበተኑ ነው፣ እኒህ ልጆች እኮ ማደጎ ሊገቡ ነው፣ እኒህ ልጆች እኮ መንግስት ሊወስዳቸው ነው የሚል ዜና ሰማችና መጥታ ለአቶ ዘነበ ምናለች አባታችን ነው ያለችው። እንግዲህ የቅርብ አባት እሱ ነው ሊወስዱን ነው እኮ የሚል ነው ለሱ ዜና የቀረበለት። እሱ በጣም ነው
ህሊናው ተሰውሮ ያዘነው። ሊወስዱን ነው፣ ልንበተን ነው፣ ወንድሜንም እህቴንም ላጣ ነው። በተለይ ትልቋ ትንሽ ፍሬ ያላት ስለሆነች እህቶቼንም እህቴንም ወንድሜንም ላጣ ነው። ለምንድነው የት ነው የምንሄደው? ለምንድንስ ነው የምንለያየው? የሚል ሐሳብ አቅርባ ሰሞኑን ሁላችንንም ቅስማችን የተሰበረበት ሁኔታ ነበርና በእውነቱ ከዚህ በፊት ከነበሩትና እንዳለ ሰው ልጅ ብዙ ችግር ብዙ መከራ ይደርስበታል። የነዚህ ግን በዚህ እድሜያቸው ራሳቸውን መሆን በማይችሉበት እድሜ ሁለቱንም እናትና አባትን ማጣት ከዛም አልፎ ደግሞ የቅርብ ዘመድ ተገኝቶም ሊንከባከብ የሚችልን አካል ማጣትና በእንደዚህ አይነት ሁኔታ መሆን እጅግ በጣም የሚያሳዝን ነው። እኔ ሁለቱንም ማጣቴ ነው ከፋኝ። እነሱ ቢኖሩ ኖሮ ወጣል አይደል ቢያንስ እንደዚህ አንሆንም። እሱን በጣም እየከፋኛል። ችል ለማስከፋኝ የለም ቢያንስ በጣም ይረዳናል። ግን ቢያንስ እናትና አባት ቢኖሩ ይሻላል። እሱንም ያስከፋኛል። ለማስከፋኝ ነገር የለም። በቃ ባዶ ቤት ሲሆን ምን እንደሆነ አላውቅም። በጣም ነው የሚከፋኝ። በቃ አይደል እኔ እንደዚህ አላትን በቃ ስለሚሰራ ሁሉ ነገር ነበር። ስለዛ በዛ ምክንያት በጣም ነው የሚከፋኝ። ቤቱ ምንም ሳይኖር ሲቀር ዮቤ ያው ገና ትምህርት ቤት አልገባም። ዘንድሮ ነው የሚገባ። ከነሱ ጋር እንግዲህ ጧት ቁርስ አብልቶ ምሳ ቋጥሮለት ይዞ እንዲሄዱ ነው። ምንድነው ሌላው እኛ እነዚህ ልጆች የት እናረጋቸዋለን? እኔ ሌሎች ልጆች አሉ፣ ቤተሰብ አለ፣ ብዙ ቤተሰብ አለ። ከነዚህ ጋራ አልችልም ማሳደግ አልችልም። ባንስ እርዳታን እንደማንኛውም ሰው እረዳቸዋለሁ እና እናታቸውም ሞታለች፣ አባታቸውም ሞተ። ስለዚህ ይህንን ነገር እኔ እሷን እየተቆጣው ብዙ ነው የሚወራው። ሲወራ ምንድነው የሚባለው? መንግስት ሊወስዳችሁ ነው እንዴ? መንግስት እንደውም ከሳለው ንገሪ ብያታለሁ። ማን ነው እንደዚህ ያለሽ ሰው ንገሪኝና ከሳለው። እውነቴን ነው። ለምን ማን ነው እንደዚህ የሚለው? እኛ ለነሱ እኔ ለነሱ እየለፋውኝ እያጎረስኩ እያበላው የጎደለውን እየጠየቅኩ ማንንም አይመለከተውም። እዚህ ልጅ ማንንም ሰው እንዳይደርስ ብዬ የከለከልኩት እኔ ነኝ። ብዙ ሰው ነበር የሚመጣ ጓደኛ ምናምን ይባላል ይመጣል። ከዛ በኋላ ማንንም ሰው እዚህ ካየው እኔ ያው በኋላ እንዳትቀየሚ አንቺም ብዬ እና ይሄን ልጅም ያው እሷንም እቆጣለሁ። ወደ ሱቅ ስትሄድ ምን ልገዢ ነው ንገሪኝ እላታለሁ። ሴታል ዛት ማጣ ምንድነው ያልሽው? ለሰው ነው ጓደኛ ላከለ እያለች ነው እንጂ ምንም አሁን ምንም ጎልባቸው የለም። ግን ምንድነው ወደፊት ብዙ ችግር አለ። ይሄ ቤት ይፈርሳል። ስለዚህ ስለሚፈርስ እኔ ወዴት ነው ማረጋቸው? የኛ ችግር አሁን ይሄ ከባዱ ይሄ ነው። የቤት ጉዳይ ነው። እነሱንም አሁን የቤት ጉዳይ ነው የማስቸግራቸው። ጠዋት ይዞ ይሄዳሉ፣ ማታ ይዞ ይመለሳሉ። ይሄ ልጅም ማለት ነው እሷም ባትኖር አክስታቸውም ባትኖር አክስታቸው ወደ ስራ ልትሄድ ትችላለች። አይታወቅም እኮ ይሄ እነሱ ጋር አትኖርም። ስለዚህ እሷ ናት እንደዋንኛም የምትኖረው የምታስተምረው ይሄ ልጅ እሷ ናት። ስለዚህ ይሄንን ነገር እኛ ሰው ይወቅልን፣ ሰው ይልን። ሰው ካየ ሰው እናንተን ካየኮ እናንተ ብዙ ነገር ይደረግላችኋል። አሁን ግን አለበለዛ ማንንም ሰው አያደርግም። እዚህ አንድ 10 ብር ሰጠ የለም እዚህ ሰፈር ላይ። እውነቴን ነው። ሌላ ሰው ከሌላ ይመጣ ግን ያው ያዋጣል ምን ይላል ብዙ ነገር አደረጉላቸው። ስለዚህ እንደማንኛውም ሲቀበርም ሆነ ሲቀበር እሱም ሲቀበር እንደማንኛውም ሰው እኔ የነሱን አህል እድል አላገኝም ነው ያልኩት በእውነቱ ከሆነ ማለት። ስለዚህ አሁን ምንድነው እነዚህ ልጆች አደራ ነው ማለት ነው። ምናልባት እንግዲህ እንዳልኩት የኔ ልጆች ጣፈንታ ምን ይሆን ካልን ጊዜያዊ መፍትሄ የሚሆነው ወደ አቶ ዘነበ ሙላቱ መጣ ይያልን ቤታቸውን እየተመለከትን መሰረታዊ የሆነ መፍትሄ እስኪበጅ ድረስ ሁላችንንም የዕለት ጉርስ ማለት ያስፈልጋል ብዬ ገምታለሁ። የሰው እጅ ሊያጥር ስለሚችል እሱም ዛሬ ቢያደርግ ነገ ከነገ ወዲያ ሊሳነው ስለሚችል ሰው ነውና ከዚህ አንፃር እሱን ምናልባት አይዞህ የምንልበትና ልጆቹን አዲስ አበባ አካባቢ ያለን ሰዎች ካለን መጥተን በአካል ብናይ እጅግ በጣም የተሻለ ይሆናል ብዬ ገምታለሁ። ከመስማትን በዘለለ ማየት መልካም ስለሆነ እኛም ሰምተን ነበረ ስናይ ነው እንግዲህ ብዙ ነገራችን ሁሉ የተሰበረብንና ሁላችንንም በድህነት ቀንበር ስር ነው ያደግነው። ይህ ደግሞ ከኛ የባሰ እጅግ በጣም የሚዘገንን የኔ ልጆች ጣፈንታ ነጋቸው ላይ አደጋ ውስጥ ስላለ
ሁላችንንም በተለይ ኢትዮጵያውያን ይልቁንም ኦርቶዶክሳውያን ይህን የምትከታተሉና የምታዩ በሙሉ ይህ የማንነት ጉዳይ ነው። ይህ የክርስትና ጉዳይ ነው። ይህ የክር ጉዳይ ነው። እኒህ ልጆች ተለያይተው ማደግም የለባቸውም። ከዛም አልፎ ሰብአዊነት ስለሆነ እኒህ ልጆች ምን እናድርግ የሚለው የኢትዮጵያ ሕዝብ መፍትሄ ይፈልግ ነው የምለው እንጂ እኔ እንደው አቅጣጫ ለማሳየት እቸገራለሁኝ ምንም ማድረግ ስለማይቻል እኔም መምጣት ሊኖር ይችልብኝ ይሆናል። እኔም ያቅሜን ያክል እመጣለሁኝ ማድረግ ያለብኝን እንደ ሰብአዊነት እንደ ቤተክርስቲያን ልጅነቴ ማደርገውን ሁሉ ለማድረግ እሞክራለሁ ከኔ አንፃር ማለት ነው። ከኔ ከደሃው አንፃር ምናልባት ከኔ የተሻሉ ቤተክርስቲያንም እንደ ዋናነት እንደው ነገ ከነገ ወዲያ ቤተክርስቲያን ማህበረ ቅዱሳንም ሌሎች በጎ የምንላቸው ማህበራትም እንዲህ አይነት ችግር ለሚገጥማቸው ኦርቶዶክሳውያን ምናልባት ወቅታዊና ጊዜያዊ መፍትሄ የሚሰጥበት ሁኔታ በተለይ ማሳደጊያ አካባቢ ሌሎች ተቋማትና ሌሎች ቤተ እምነቶች እንደሚያደርጉት ቤተክርስቲያንም የራሷ የሆነ ልጆቿ የሚያድጉበት ሁኔታ ማደጎና እንዲህ አይነት ችግሮች የሚቀረፉበት ሁኔታ ቢኖር ትልቁ መልእክታችን ነው። ከዛ ውጭ ግን ብዙ ኢትዮጵያውያን ብዙ ኦርቶዶክሳውያን በየቦታው አላቸውና ይሄ ችግራችን ነው። እኒህ ልጆች ለቁም ነገር እስኪደርሱ ድረስ ሁላችንንም የድርሻችንና ኃላፊነታችንን እንወጣ የሚል ሐሳብ ነው ያለኝ። እንግዲህ ለመምጣት የምትፈልጉ ማህበሩም ቅርብ ነው። በማህበሩ በኩል ሁላችንንም ደግሞ ቅርብ ነን። እዚህ ቦታ ላይ እየመጣን የልጆቹን ችግር ማየት እንችላለን የሚል መልእክት አለኝ። ቤትና በቃ የሚረዳን ቢኖር በጣም ደስ የሚለኝ በቃ ሁላችንም ተምረን የተሻለ ቦታ ብንደርስ እሱ በጣም ነው ደስ የሚለኝ። እኔ የምፈልገው እንደዚህ ሳንበታተን አንድ ላይ እንደዛ ቢሆን በጣም ነው ደስ የሚለኝ አንድ ላይ አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሙሙ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና